ከነዘር ማንዘራቸው መጥተው እኔን ለመግደል ሲፈልጉ ነበር። ህዝቡ ለሚሰጠው አንተ ምን አገባ? የቀጠርኩት ካሜራማኔ ነው ሙሉ የብር ፕሮዳክሽን እቃዎቼን ዘርፎ የወጣው። ሙሉ የፕሮዳክሽን እቃዎቼን ዘርፎ ኦልሞስት ከ1.6 ሚሊዮን ብር የሚገመት ምናምን። እግዚአብሔር ሲለው ግን የትም አልሄድም። የራሳቸውን ኑሮ፣ የራሳቸውን መኪና፣ የራሳቸውን የሆነ ነገር እየያዙ ነው። ግን ማን ትክክለኛ ስለነሱ የሚያስበው ማን ነው? ስለነሱ የሚያስበው ምክንያቱም አሁን ላይ እየባሰ አልሄደም ወይ? ስደቱስ አሁን ላይ እየባሰ አልሄደም? ይሄ እናንተ መጀመሪያ ያመጣችሁት የስደት ኑሮ ስደት ሀገር ላይ ያለው የተባለው ነገር እንዳንተ አካሄድ ወይ ደግሞ አንተን የሚያግዝክ ሰው ፑሽ የሚያደርግክ ሰው አብሮክ ሰፖርት የሚያደርግክ ሰው ቢኖር ስደትም በትክክል የሰው ልጅ መኖር አለበት ብዬ ነው የማስበው። ምክንያቱም አንተን ስለሚወክልክ፣ ምክንያቱም አንተ ጀግና ነክ፣ መልካም ሰው ነክ፣ ትልቅ ደረጃ ላይ ደርሰክም እንደማይክ እርግጠኛ ነኝ ተስፍሽዬ። ምክንያቱም ጭንቅላትክ እንደዚሁ ያስታውቃል። እንደዚህ ቁጭ ብሎ ለምታየው ምን አይነት ጭንቅላት እንዳለክ ታስታውቃለክ። ገባኪኝ አይደለ? ምንም ማብራራት አይጠበቅም ስላንተ። ሞር ደግሞ ራስክ ታውቀዋለክ፣ ማንነትን ራስክ ታውቀዋለክ፣ የምትሰራውን ስራ ራስክ ታውቃለክኝ። ስለዚህ በጣም ትንንሽ ቁጫጭ በሆኑ ሰዎች ትንንሽ ካንተ በጣም ትንንሽ የሆኑ ሰዎች ስለተናገሩ እኔ ስራህን ባታቆም ሰውን መርዳት ባታቆም፣ ገባክኝ አይደለ? ቢያንስ የምትሰራበትን ዘይቤ መለወጥ ነው። በፊት ወደ አንተ አካውንት የሚገባ ከሆነ አስትተክ ያንን ነገር ዳይሬክት እዚሁ ላይፍ ላይ ሰዎች የተጎዱ አሉ፣ የታመሙ አሉ። ገባክኝ አይደለ? የራስህን ድርጅት ከፍተህ መስራት አለብክኝ፣ ትልቅ ደረጃ ላይ ማድረስ አለብክኝ። ገባክ ተስፍሽ? ከአንተ ባላቅም ነው የምልክኝ። ገባ? በጣም አሪፍ። ኖርማሊ ብዙዎቹ ሀሳቦች ያስማማል። አሁን ግልጽ ማድረግላችሁን ነገር ልንገራችሁ። አንድም ብር በእኔ አካውንት ተሰብስቦ አያውቅም። አንድም ብር እስከዛሬ ታማሚ ብር በእኔ አካውንት ተሰብስቦ አያውቅም። አንድም ታማሚዎችን ከረዳዋቸው በኋላ እንደዚህ ረዳዋቸው ብዬ ለጥፌ አላውቅም። ይመጣሉ፣ ህዝቡ ያያቸዋል፣ ከዛን ይረዳቸዋል፣ እንለያያለን፣ በውስጥ እንደዋወላለን። እንዴት ወንክ ተሻለ ሆይ ማንንም ሰው ኮሚኒኬት እንደማደርገው ብዙ ሰው ኮሚኒኬት አደርጋለሁ። አሁን ችግሩ ምን መሰላችሁ? እኔ 6 ዓመት አይደለም እርዳታ ከጀመርኩ ከልጅነት ጀምሬ በምችለው አቅም ሰዎችን እያገዝኩ እዚህ የደረስኩ ነኝ። የችግረኛ ቤተሰብ ልጅ እንደነበርኩ ተናግሬያለሁ። ብዙ መከራዎችን እንዳሳለፍኩና እዚህ እንደደረስኩ እግዚአብሔር ለእኔ ያደረገልኝ ስሰጥ ምን ያህል እጥፍ ሆኖ እንደሚመጣልኝ ጠንቅቄ አውቃለሁ። ፎር ዛት ማተር እነዚህን ሰዎች አስቤ አይደለም የምናገረው። አንድ ነገር ግን አለ። ምናልባት እዚህ ላይቭ ላይ ሆናችሁ ታብታብ አትደርጉ። ምሪ ምንድነው ችግሩ መሰላችሁ? እስኪ ወደ ኋላ መለስ ብለን ስንት ጊዜ ስሙ ተነሳ፣ ስንት ጊዜ መለሰ ምናምን። አርቲስት ሰው ነኝ እኮ አይደል? ማለት የሚሳደበውስ እሺ ስድብ ባህሉ ነው ትላላችሁ ወይ? አለማወቁ ነው ስንቱ ጋር የሚናጭ ምናምን ምናምን ብላችሁ አይደለም። የሰጠ ሰው እንደማይሳደብ እኮ የረዳ ሰው እንደማይሳደብ አውቃለሁ። የሚያስገርመው 1% እንኳን የተረዳ ሰው መናገር ሲያቅተው በቃ መልፋት ልክ አይደለም። ያገዝኳቸው ሰዎች መልሰው እንደዚህ የሚናገሩ ከሆነ የረዷቸው። በነገራችን ላይ በጣም ብዙ አመለ ቢስ የሆኑ ታማሚዎች አሉ። ክፉ አመል ያላቸው ማለት ነው። ክፉ አመል ያላቸው ታማሚዎች አሉ። ግን ሁሌም ማስበው ህመሙ ይሆናል እንዲህ የሚያደርጋቸው። እግዚአብሔር በሚያውቀው እኔ እዚህም ሲያናግሩኝ በውስጥም ሲያናግሩኝ ዘሴም ነኝ። ምንም የተለየ ነገር የለኝም። ለሰው ነው ዋጋ ስከፍል እዚህ የደረስኩት። ዋይኖት ለምንድን ነው ራሴ ፎከስ ማላረገው? ቤተሰብ እኮ ይሳቀቃል፣ ይጨነቃል። እናቴ በጣም ነው የምታዝነው። በቃ ማይረዱ ከሆነ ለምን አተውም ፋሚሊ ይለኛል እኮ። እዚህ ጋር በሆነ ምክንያት ፐርሰናል ላይፍ ላይ ተገብቶ ሰው ሲሰደብ ምን በሆነ የራሴን ቢዝነስ ብሰራ ማን ነው የሚናገረኝ? ሲጀመር እውቀት እንኳን እኮ ኖራቸው የሚናገሩ ሰዎች ቢሆን ሶራይት በቃ አንደርስታንድ ዳረጋለሁ ምናምን ትላላችሁ። ግን አንዳንድ ጊዜ ሰው ናችሁ። ሰው ስትሆኑ ደግሞ ለምንድን ነው እሱ ይሄ የሚያውቋችሁ ሰዎች እንደዚህ የሚሉ ከሆነ እየተበሳጩ ነው ማለት ነው። የመረዳታቸውን እንትን አይሉ ማለት ነው። ስለዚህ
እኔ ማገዝ ያለብኝ እህቶቼን ማገዝ ካለብኝ አግዛለሁ። ሳግዝ ግን በቃ ይሄ እርዳታ ልመና የሚባለውን ነገር ማቆም አለብኝ። ለራሴ መኖር አለብኝ። ስንት ጭንቀት ውስጥ ስንት ነገር በቀን እንደምሰማ ማለት ነው። ይኸውላችሁ እንቅልፍ እንኳን አልተኛም። የሚገርማችሁ ነገር አንድ ኬዝ እዚህ ጋር ከያዝኩኝ በኋላ በቀን 10 እና ምናምን ኬዝ ሰምቼ በውስጥ አናግሩኝ ይላሉ አይደል? ያ 100 ሰው እኔን ይጨቀጭቃል። አሁን የምኑቲን ጉዳይ በውስጥ ይዣለሁ። የሃና ጉዳይ በውስጥ ይዣለሁ። ምንተስኖት የተባለው ልጅ በውስጥ ይዣለሁ። ኖርማሊ ሌላ የማን ነው በቃ ማለት ብዙ ቦታዎች ላይ እንትና የሰላም የምትባል ደግሞ ወንድሟ የሞተባት አለች። አስክሬን የመሸኘት ጉዳይ በውስጥ ይዣለሁ። የሀገር ጉዳዮች እንግዲህ ኢንዲቪዥዋል የሆነውን ትቼ በግሩፕ እንኳን እየተሰራ ያለው ማለት ነው። አሁን እነዚህ ነገሮች ለማድረግ ማረፍ አለብኛል። ጊዜን ረጅም ሰዓት ነው ማጫወታቸው። መጀመሪያ ጊፍት ምናምን ያገኛል ምናምን የሚሉትን ኦልሬዲ እኔ ጊፍቱን መልሼ እንደምሰጣቸው ኮንቨርት እያደረኩ እንደምሰጣቸው ካለኝ ላይ እንደምሰጣቸው አሳየዋቸው። ድጋሚ ሌላ መንገድ እንትን እንዳይሉ ደግሞ በቃ መልመድ አለባችሁ ብዬ ሌሎች ሶስት ቦታዎች ምናምን በየቤታችሁ እየገባው ተጠቀሙ እያልኩኝ ቢዝነሱን አሳየዋቸው። እኔ እኮ ፍሬያማ ሆኛለሁ። እህቶቼ እኮ ደፍረዋል። እህቶቼ እኮ ተነቃቅተው መጫወት ጀምረዋል። እየነገርኳቸው ነው። ከወር በኋላ እዚህ ጋር እንትን ስለማለት አሁን ለምንድን ነው መሰላችሁ? አንደኛ አንድ እውነት ልንገራችሁ። ቲክቶክ ማለት ረጅም ሰዓት ላይቭ ስትሪም የምትቀመጡ ከሆነ ስራ ፈት ነው የሚያደርጓችሁ ሰዎች። በቃ ማለት ምንም የምንሰራው አተን እዚህ የምንቀመጥ ነው የሚመስላቸው። ምን መሆን አለበት ለሚለው ነገር ልንገራችሁ። ለምንም እንደማያቆም እንደፈለግኩኝ ማለት ነው። አንደኛ እኔ ላይቭ ገብቼ 5 ሰዓት ቁጭ ብዬ አስተባብሬ የሚሆን ይህን ነገር ሰርቼ ስወጣ 30,000 ሰው እና 40,000 ሰው አይቶት ይወጣል። ኢንታየር ላይቬን 4 ሰዓት በተቀመጥኩበት ስወጣ ሪፖርት ሲነግረኝ 35,000 ሰው ገብቶ ወጥቷል ይለኛል። 40,000 ሰው ገብቶ ወጥቷል ይለኛል። አንድ ቪዲዮ ብሰራ ግን 50,000 እና 100,000 ይታይልኛል። ማናችሁም መጠንቀቅ ያለባችሁን አንድ ነገር ልንገራችሁ። ፌመስ የምትሉት ሰው ምናልባት ቪዲዮ እየሰራ ደጋግሞ እኔ ላይቭ 5 ሰዓቱን 8 እና 10 ቪዲዮ ሰርቼ በለቅበት ብዙ ብር ሜክ አድርጋለሁ፣ ብዙ ተከታይ ያገኛለሁ። በቲክቶክም በሶሻል ሚዲያውም አይደለም እውቀቱ ኖሮኝ አይደለም 5 ሰዓት እኔ ቁጭ ብዬ እዚህ ማሳልፈው ላይቭ ላይ ቪዲዮ ብሰራበት ብዙ ቦታ ላይ ተዳርሶ የሚገርም ነገር ሚኒመም አንድ ቪዲዮ ብለቅ 50,000 ሰው ያይልኛል። ቆንጆ ቪዲዮ አስተካክዬ ጥሩ ከለቀኩኝ ማለት ነው። ምን እንደሚያደርጉ ፌመስ የተባሉትን ሰዎች በማይንዳችሁ አስቡና ላይቭ ላይ ምን ያህል ይቀመጣሉ በሉ። ላይቭ ላይ ሲቀመጡ ለምንድነው የሚቀመጡትን ደግሞ አስቡት። ቢዝነስ ነው ወይ ጌሙን ሊጫወት ነው የሚመጣልህ፣ ወይ ደግሞ አንድ የለቀቀው ቪዲዮ አለ ላይቭ ላይ ገባና አሁን የለቀቅኩት ቪዲዮ አለ ጋይስ ሂዱና ላይክ አድርጉ ሪፖስት አድርጉ ይላል፣ እውቅናውን እንትን ይላል፣ ከዛ በኋላ ይሄዳል። መሆን ያለበት ነገር እኔ አሁን ምንድነው እህትና ወንድሞቼን ሲታመሙ ከማግዛቸውና እንደዚህ እንትን ከማድረግ ቢዝነስ አይዲያ መፍጠር አለብኝ። ማግዝበትን ነገሮች እዚህ ጋር ተለውጠው ራሳቸው ውጤታማ የሚሆኑበትን ነገር ዋጋ ከፍዬ እንትን ብላቸው ይሻላል። አሁን እኔ ቢዝነሳቸውን ላይቭ ላይ ገብቼ ባስተዋውቅላቸው ደስ ይለኛል። ተዋውቆ ነው የሚሄደዋ። የሚሰበሰብለት የለ የሚረዳ የለ ምናምን በቃ እንዲህ ቢዝነስ አለ ኦኬ በቃ አስተዋውቁለት ዳይ በሳምንት አንድ ቀን ያንን ነገር ታደርጋለህ። ይተዋውቅለት፣ ይለፍለት። የሆነ ነገር ቢዝነስ ሀሳብ አለ ኦኬ እንደዚህ ያደርግ እንደዚህ ስራ ለተወሰነች ደቂቃ መጥቼ 5 ሰዓትና ምናምንን መቀመጡን ከሳምንት ትቶ እዚህ ጋር ቪዲዮ እየሰራው እውቀት የምታገኙበትና ቢዝነስ የሚሰራበትን ቪዲዮ ባስቀምጥላችሁ በመጣችሁ ሰዓት ታዩታላችሁ። ብዙ ሰው ሊቀየር ይችላል። እንደዚህ አይነት መንገድ አለ ይሄንን አድርጉ ብዬ ቪዲዮ ብሰራላችሁ ውጤታማ ትሆናላችሁ። እዚህ ላይቭ ላይም አመለጠኝ አትሉ። ላይቭ ላይ ያወራሁትን ላይቭ ላይ ያለ ሰው ነው የሚሰማው። ለብዙ ሰው ግን የምትለወጡበትን ይሄ ነገር አድርጉ ይሄ ነገር ስታደርጉ እንደዚህ ይሆናል ብዬ ቪዲዮ ብሰራልህ ጀስት ኖሌጁን ታገኘዋለህ። ተከታይም በል እውቀትም በል የምትለወጥበትን በዛ እንትን ትላለህ። መረዳት ያለበት ካለ በውስጥ ቪዲዮ ይልክልኛል። ያለኝ እውቅና ተስቼ ምንም ቪዲዮውን ለጥፌለት በራሴ ቻናል በራሱ አካውንት ቪዲዮ ለቅለታለሁ። በቃ የሆነ አንድ ቻናል እዛ ላይ ያደርገለት ቪዲዮን ይለቃል። የሚረዳ ይርዳው፣ በቃ ይሄድ። ብር ላይ እና እውቀት የሚያገኙበት ላይ ብረዳቸው የተሻለ ይሆናል። ምክንያቱም በ2 ወር ውስጥ እኔ ሎሚ ትምህርት ቤት ላይ የተማሩ ተማሪዎች የተጠቀሙበትና የተቀየሩበትን ነገር ጠንቅቀው ያውቁታል።
ከዚህ በኋላ መሆን ያለበት ምንድነው? ስመጣና ሳግዛችሁ 2 ሰዓትን ብገባ ላይፍ ምናልባት ከእውቀት ጋር ከትምህርት ጋር እህቶቼ እንደዚህ አድርጉ እንዲመጥቷል እያንዳንዱን መረጃ አፕዴት እያደረኩ ብልክልህ እያንዳንዱን ተጠቀሙ እያልኩ ባስቀምጥላችሁ ብዙ ቪዲዮ ታገኛላችሁ ማለት ነው። ብዙ ነገር እኔ ነጋዴ አይደለሁም፣ ሱቅ የለኝም እዚህ ጋር ላይ የምቀመጠው። የሚገርም ነገር ማድረግ የሚቻልበትን ወይ መፍጠር እችላለሁ። ፎር ዳት ማተር የእኛ ሰውም 7 ቀን ከምገሰጥብህና እዚህ ጋር ወገቤም ጤንነቴም ውሃም ሳልጠጣ ወይ ከልጅ አልሆንኩ ወይ ምናምን ይህን ነገር ሸዳውን ባደርገው እግዚአብሔር ይመስገን እስካሁንም ያደረግኩትን እግዚአብሔር ይቁጠርልኝ፣ ለመልካም ያደርግልኝ። ከዛ ውጭ ግን ከሰራሁት ላይ አሁንም እየሰጠው ነው፣ ወደፊትም እሰጣለሁ፣ ዘላለምም ካለኝ ላይ ያካፍላለሁ። ከእውቀቴም ከብሬም ከምንም ኢንዲቪዥዋል ቢደረግ ይሻላል። ምክንያቱም ኦንሊ ፐርሰን 5 ሰው 6 ሰው አይሆንም እዚህ ጋር እየረዳ አይቀር፣ ሁሉም ሸሽቶ ጠፍተዋል። እኔ ነኝ ሰኞንም ባለን አቅም እንኳን 4-5 ሰው እያስገባን የምንረዳው። የሚረዳ ሰው ጠፍቶ አይደለም፣ ሀሳብ እንኳን አይቀበሉም። ፕሮጀክት ምንድን ነው የሚለውን እንኳን አይጠይቁም። ሰው ሲናገሩ ምንትን ሲሉም በቃ ዝም የሚለው ይበዛል። ጥቅሙን ያውቃል እኮ ማለት እኔ ክፉ እንዳልሆንኩ እኮ ያውቃል፣ እንደማላጭበረብር እኮ ጠንቅቀው የሚያውቁ ሰዎች ያውቃሉ። ግን አጀንዳ ሲጠፋ እንደዚህ ነው የሚሆነው። አሁን እኔ የምሸማቀቅ ሆነ የሆነ አጭበርባሪ ሆኜ ቢሆን ኖሮ ዝም ብል ነበር እዚህ ሚዲያ ላይ። ችግሩ ሌባ ነው የሚወድደው፣ አጭበርባሪው ነው የሚወድደው። በእናንተ ልጠቀምባችሁ ብሎ የሚያሰማራችሁ ላይ ነው የምታጨበጭቡት። የኛ ሰው ይሄ ነው። ስለዚህ እንትን አይደለም፣ በቃ ፌር አይደለም ይሄ ዓለም። ፌር ስላልሆነ ጀስት አይ ሃቭ ቱ ስቶፕ ኤኒቲንግ። ጀስት በቃ መታገዝ ያለበት ነገር እግዚአብሔር ይርዳው። ስለዚህ ያንን ነው ማለት የምፈልገው። አቡ ጥያቄ ያለኝ ለአንተ ብለኸኝ ነው ያስገባው እና ጨርስ መጀመሪያ። ችግር የለም ተስፋዬ ጨርስ መጀመሪያ። አይ ችግር የለም እንትን በል ተናገር። ጨርሻለሁ ወንድሜ። አይ ተስፋዬ እኔም 1 ዓመት ምናምን ስላለፈኝ አይ ሁሉም ተደርቶ እኔ ነኝ የቀረሁት ብዬ ነበር። ማን ተረስቶ ማን ይቀራል? ማርያም እንደ ድሮ ብንጫወት ይሻላል እኮ በእናትህ። ያ አዛ እየሆነ መጣ። እኔም ኮራኩኝ። በቃ ያልፎ አልፎ ሾፍ እያደረኩ እሄዳለሁ። እንዲህ ማርያም እንደ ድሮ ብንስቅ ብንጫወት ይሻላል። ይሄ እርዳታ ምናምን ከባድ አይመጣውም። ከባድ ነው። አንተን አታድጋለሁ፣ ችግር የለው። ለአንተ ለአንዱ አላንስም። ሰው ፊትም አትወጣም። አይ እናቴ ስሙት አልገባቸውም መሰለኝ። እኔ እየረድ ያንተን ቦታና ያንተን ኦዲየንስ ይዤ ቢሆን ኖሮ አናታቸው ላይ ምን እንደምነዳባቸው በቃ እሱ አላዛር ሰላም ወይ ናለው ወንድሜ፣ ሰላም ነው? እግዚአብሔር ይመስገን። ቢኒዬ ትንሽ ሐሳብ ልስጥ? እሺ ስጥ። እሺ ሁላችሁንም ሰላም ብያለሁ፣ እዚህ ቤት ያላችሁን በጠቅላላ። ተስፋዬ ምንድነው ማለት የምፈልገው መሰለ፣ ያው ዓለም ሁልጊዜም ቢሆን በበጎ መንገድ ለሚጓዙ አትሆንም እና እኔ አሁን እንደዛ ብለህ ስትል ባለፈውም ደግሞ አንድ እህታችንም ገብታ ስትናገር የነበረው ነገር አንዳንዴ ንግግርም ካለማወቅ ነው ብለህ እንዳትልም እንደዛ ነው ብዬ አልወሰድኩኝም እና ገብቼ ፕሮፋይል ማጣራት ነው የፈለግኩት እና ባለቤቴን ስጠይቃት ባለቤቴ እንዴ እሱ እኮ ከሌ የሚባል ሰው እኮ እንዲህ ነው የሚል ነገር መረጃ ሰጠችኝ እና አንዳንዴ ስትረዳም ችግር ነው ሳትረዳም ችግር ነው እና ዓለም በየትኛውም ማግባብ ኮንፈርት የላትም። እኔ አሁን የተረዳሁት ነገር እሱ ነው በቃና የዛን ቀን አሁን አንተ ላይ በሚደረገው ነገር ላይቭን ስለነበርኩኝ ያው ማን ያርዳ የቀበረ ማን ይናገር የነበረ ነውና ነበርኩኝ የዛን ቀን እና እኔ ራሴን በአንተ ቦታ ላይ ያስቀመጥኩኝና ያን ሰው ምንድነው መመለስ ያለበት ኢቭን አትሊስት እንትን ሊኖረን ይገባል፣ ትህትና ሊኖረን ይገባል፣ ለምንናገረው ነገር ኃላፊነት ልንወስድ ይገባል። ግን በዛ ወይ አልነበረም ሲነገር የነበረው። ይሄ ደግሞ አንተም ቅድም ጠቅሰኸዋል። ታማሚ ሲሆኑ ህመሙ ነው ስቃዩ ነው እንዲያደረጋቸው ብለህ ትረዳለህ።
ባይሆንም እንኳን መቀበል ግዴታ አለብን። ግን ደግሞ ከዛ ውጪ የሆኑ የሚረዱ ለምሳሌ ፕሮፌሽናሊ የረዳሃቸው አካላት የረዳኸው እኮ ግዴታ ስላለብህ አይደለም። ወይም እዚህ ቤት ያሉ አካላት ሁሉ በአንተ ተጽዕኖ ፈጣሪነት አንተ እባካችሁ ብለህ በማለትህ ምክንያት ሲረዱ እኮ ግዴታ ስላለባቸው አይደለም። መስጠት የሰው ልጅ ግዴታው ስለሆነ ነው። በቃ ግዴታ ነው። ሂዩማኒቲ ማለት ፈልገ ሰው ጨጭቆ አይደለም የምታደርገው፣ ከልብህ የሚመነጭ ነገር ነው። የሰው ልጅ በችግሩ አይደለም በሁሉ ነገሩ ሊያግዘው ስለሚገባ ነው የሚደረገው። እና አንዳንዴ ሲቸግረንም ችግር ነው አናቅበትም፣ ስንለምንም አናቅበትም ችግር ነው፣ ስናመሰግንም አናቅበትም። ይሄ ደግሞ ለምንድን ነው የሆነው ብለህ ካልከኝ በቃ ይሄ ኢስ ኖርማል። በቃ ህይወት በዚህ መልኩ ነው የምትቀጥለው እስከ ወዲያኛው። ሁላችንም ከዚህ ምድር እስክናልፍም ድረስ እንዲህ ነው የሚቀጥለው። በጎ መንገድ ስትመርጥ፣ መልካም ነገር ስትመርጥ፣ ቻሪቲ ስትመርጥ እያንዳንዱ ሁሉ ነገር የሚሆነው ምንድነው? እንቅፋት ነው የሚሆነው። እና እኔ በአንድ ወቅት ስለሆነ አንድ ገጠመኝ ልንገርህና ያው ሰው ይማርበታል ብዬ ስለማስብ ነው። የሆነ አንድ ሰው በጣም ተቸገረ እና በጣም ሲቸገር ላደርግ የምችለው ነገር ከአቅሜ ነው ከራሴ ነው መጀመር ያለብኝ። እና በጣም ተቸገረ። ሚስቱ ወለደች። ትልቅ ስራ የነበረው በሚሊዮን የሚያንቀሳቀስ የነበረ ጓደኛዬ ነው። እና ያ ነገር ፌል አደረገ፣ ችግር ውስጥ ወደቀ። እና አንዳንድ ሰው ደግሞ ወጥቶ መናገር አይፈልግም። ስለዚህ መጀመሪያ ከራሴ ልጀምር አልኩኝና ያንን ሰው መረዳበትን ሜካኒዝም ፈልጌ አትሊስት ለህፃኑ የሆነ ነገር መደረግ አለበት የሚለውን ነገር ከራሴ የሆነ ነገር ማድረግ እንዳለብኝ ተሰማኝ። እና ያንን ነገር በድብቅ አደረግኩ። ሄድኩኝ በአካልም ሄጄ ያንን ነገር ድጋፉን አደረግኩ። ከዛ በኋላ አይ ይሄ ነገር ዘላቂ አይደለም፣ ስለዚህ ዘላቂ ስላልሆነ እሱ የሆነ ነገር የሚያገኝበትን ነገር ባመቻችለት ብዬ በህይወት ጭምር ውርርድ ውስጥ ገብቼ እኔን እስከ መግደል ሴራ ሁሉ እየተሴረ ያንን ቦታ ሰኪውር አድርጌ ስራ አስጀመርኩት። ካስጀመርኩኝ በኋላ ግን ዘ ሪቨርስ ቢካም ትሩ እና ህይወቴን ላጠፋ ደረስኩኝ። ባለቤቴ ልክ ቤት ስገባ ምን ብላ ተናገረችኝ? ለምንድን ነው አንተ እድሜ ዘመንህን ሁሉ ለሰው የምትኖረው አለችኝ። አይ ይሄ እኮ የህይወት ግዴታዬ ነው፣ እኔ ፈልጌ አይደለም እንደዚህ የማደርገው። በቃ ይሄ እግዚአብሔር በልቤ ያስቀመጠው እውነት ነው፣ ምን ላድርገው፣ መተው አልችልም። ይሄን አደረግኩኝ አልኩኝ እና ራሴ ላይ እርምጃ ለመውሰድ ሁሉ ቃጣሁኝ። ተከዳሁ ብዬ ባጎረስኩ እጄን ተነከስኩ ብዬ እጄ ላይ ጠባሳ አስቀምጬ ያን ነገር አሁን አስታውሰዋለሁና አንተ እንድትማርበትም እዚህ ቤት ያሉትም ሰዎች ድፍን ኢትዮጵያም እንዲማርበት ነው ይሄን ነገር የምናገረው፣ ስሜቴን ስለነካኝ ማለት ነውና ሊከፋህ አይገባም። ባደረግከውም ወደፊትም በምታደርገውም ነገር ግዴታ የሆነብህ ጉዳይ እግዚአብሔር በአንተ የሚሰራው ነገር ስላለ እንደሆነ እንድታስብ እፈልጋለሁ። እና አዎ ልክ ነው። ይቅርታ ሶሪ ስላቋረጥኩ። ችግር የለውም። እኔ ከፍቶኛ አቅም በነገራችን ላይ ከፍቶኛ አቅም የዲሲሽን ሜከር ሰው ነኝ። እኔ ስወስን ግን ወስናለሁ ነው ማለት ከፍቶኛ አይደለም። ለምን እንደማረገው እንዴት እንደማረገው እነዚህ የምትሉኝ ነገሮች የሚታገዙ ሰዎች ምን ያህል ሳቲስፋክሽን እንደሚያገኙ ለብዙ ሰዎች መትረፍ የምችልበት ነገር እንዳለ አውቃለሁ እኮ። ለመለመንም እኮ ያለማስተባበርም ጸጋ ያስፈልጓል፣ መመረጥ ያስፈልጓል፣ መታመን ያስፈልጓል። ሰዎች ከአንድም በሌላ መንገድ ታማሚውን አምነው ሳይሆን እኔን እርዱት በምለው ነገር ትረስት አድርገውኝ ነው የሚረዱ። አሁን ሌላ ችግር የመጣብኝ ነገር በቲጂ ሰሞኑን ምግብ እንድትሰራ 5 ሰው ምናምን ኦርደር አድርገው ነበር። ብር ልኳላት አንዷ ያው ስልክ አታነሳላት። እኔ መልስልሻለሁ በቃ አካውንት ሽላኪልኝ አልኳት። 10 ሺህ ብር ልኬላት ቀኑ አለፈ ምናምን አለችኝ። አንተ ቤት ነው አይቻት እንትን ያልኩት። አንዳንዴ ገዳፋ ይዞባችሁ ይመጣል። ብዙ ነገሮች አሉ። የሆነ አንድ ነገር ልንገራችሁ። አንድ ልጅ 4 ሚሊዮን ብር ያስፈልጋት ነበረ ለሕክምና። እግዚአብሔር ብሎ 6 ሚሊዮን ብር ተሰበሰበ። ከዛን እኔ በቃ መቆም አለበት የተፈለገው 4 ሚሊዮን ብር ነው ከጎደለ ወደፊት ይጨመራል ብዬ መቆም አለበት ስል ቤተሰብ ከነዘር ማንዘራቸው መጥተው እኔን ለመግደል ሲፈልጉ ነበር። ህዝቡ ለሚሰጠው አንተ ምን አገባ? ያው ቤተሰብ እንደው ቅበረን ብሎ ቤቴ ድረስ ኮንዶሚኒየም የምኖርበት ኮንዶሚኒየም ድረስ መጥቶ ነበረ። እግሬ ላይ ወድቆ ሙሉ ቤተሰብ ሲለምነኝ የነበረው ሙሉ ቤተሰብ፣ እናት፣ አያት፣ ጎረቤት የለም። እንደው ቅበረኝ በእናት ጡት ብጠት ብለው እንዲህ እናትየው ጡታቸውን አውጥተው ሰው ፊት ማለት ይገርማችኋል አይደል? 6 ሚሊዮን በቃው። ከዚህ በኋላ ከታመመ ይረዳል ስል ማን አንተ ሰው አድርጎ ብለው ለነብስ ይፈልጋል ሰው። ይሄ ነው
ሌላውን ነገር ልንገራችሁ። እኔ ጋር ከጎዳና አንስቼው ስራ የለኝም እባክህ ያልኩት ሰው አይዞ ትለወጣለህ ብዬ ኤዲቲንግም ስራ መጠለያም ሰጥቼው እኔ ጀጎል በጎ አድራጎት ድርጅት የቀጠርኩት ካሜራማኔ ነው። ሙሉ የፕሮዳክሽን እቃዎቼን ዘርፎ ይወጣው ሙሉ የፕሮዳክሽን እቃዎቼን ዘርፎ ኦልሞስት ከ1.6 ሚሊዮን ብር የሚገመት ምናምን። እግዚአብሔር ሲለው ግን የትም አልሄድም። ጆሮ ተይዞ ትናለ ዶክመንት አለኝ፣ ቪዲዮ አለኝ። ያ ሰው ህይወቱን አንስተህለትም ከህይወቱ አስተካክለህለትም እንደዚህ ነው። በቃ ሰዎች ሄዶ ጠላት የሚሆኑባቸዋል። አሁን ያ ልጅ እንደዛ ሆኖ እንትን ስላለ በቃ ማንኛውም ስራ ላይ ጓደኞቼ ናቸው አንተ ጋር የሚሰራው ልጅ እናስገባው። ኖ እንዳታሰሩት፣ ሌባ ነው። አሁን እየሄደ በየቲክቶኩ ወሬ በማመላለስ እንደዚህ በማድረግ ምናምን ብዙ ነገር ሲያወራ የነበረው ግን እንትን ትላለህ አይደለም። መበቀል ወይም ሪቬንጅ የምታስብ ከሆነ ማንንም እኮ ማስገረፍ ቀላል ነው። እንትን አድርገህ ነው እንደዚህ አይደለም። ግን ሰዎች እየደገፋችኋቸውም ጠላት የሚሆኑበት መንገድ ብዙ አለ። ምን ልላችሁ ነው? ይደክማል ነው። ሲደክም ደግሞ በቃ እኔ መርዳት ያለብኝን ሰዎች ብረዳ ይሻላል። በቃ ማገዝ ያለብኝን ነገር ማገዝ። ዋይኖት ለምንድን ነው ራሴን ችግሩ ምን እንደሆነ ታውቃላችሁ? እግዚአብሔርን ነው የምላችሁ። በቀን ከ300 እስከ 400 በላይ ስልክ ይደወልብሃል። ትተኛ አያውቁም። በቃ ቀጥታ ነው የሚደውሉት። ስልክህ ሚዲያ ላይ ስላለ ብቻ ቀጥታ ነው የሚደውሉት። ይኸው አሁን እንግዲህ እዚች ሶሻል ሚዲያዋ ላይ ብቻ ይኸው ዛሬ እንኳን የደወለው ስንት ሰው አለ? ዋትሳፕ ላይ 208። ቲክቶክ ላይ የጻፈውን ፌስቡክ ላይ የሚያወራውን ሰው እዩት። ሁሉም ቸገረን ነው የሚለው። ኢሞ የሚባለውን ነገር በቃ በጣም ረብሸኛ የሆነ ነገር ስለሆነ አጠፋሁት። በቃ መከራ የሚያበላ አፕሊኬሽን፣ ሲጮ ደግሞ ከዚህኛው ቤት እዛ ሌላ ጎረቤት የሚቀሰቀስ አፕሊኬሽን ማለት ነው። በቀን ውስጥ አንድ ሰው ስረዳ ሌላ 10 ሰው የቸገረኝ ብሎ ይመጣል። አማራጭ ስለሌለ ነው፣ ችግር ስለሆነ። የሚልኩልኝ ቪዲዮ ግን ደም ሲተፉ ነው፣ የተቦረደሰውን ነው፣ በሳት የተቃጠለውን ነው። ይሄው አንጀቴ እንደዚህ ሆነ ብሎ ነው የሚልክልህ። በመሃል እኔ ትራማ ውስጥ ገባው፣ እያመመኝ መጣ። 2 ወር ጸበል ገብቼ ነበር። በብዙ ጭንቀት ውስጥ ነበርኩ። የሰዎችን ነገሮች በመስማት ብቻ አስበዋል። ዘይት የፈላ ዘይት ተገለበጠባት ብስኩት ለመጥበስ ብላ ባፈላችሁ ዘይት ተብላ አንድ ሕፃን ልጅ ከዚህ በሙሉ ነዳ የመጣችን ቪዲዮ ሲልኩልህ አስበዋል። ይኸው ገና ሳወራ ደሜ ሲተፋ እያለች ደም የምትተፋ ሰው ቢልኩልህ አስበዋል። አስክሬኑን ይኸው ወዴት እናድርገው መኪና ገጭቶት መወጣል ሲሉ ይሄ ሁሉ ትሮማ የተጫንንትን ብሎ በቃ ሰዓት አመቻችተህ ለዚህ ሁሉ ህዝብ በምትችለው አቅም እያደረክም የለፋኸውን የሚያይልህ አንድም ሰው በቃ የገባኝ በቃ ይሄ ነው። ይልች ጓደኛዬ እንዴት ቻልክበት ይለኛል። ሶ ፎር ዲስ ቲንግ እኔ ስለ ቲጂ አገልግል ብዙ ነገር እንትን ስል ከጎኔ የነበረ ነው ኤልያና ወንድሜም ጭምር ነውና ምንድነው ልላችሁ የፈለግኩት በቃ ይደክማል። ጀስታም በቃ እኮ እኔ ጊዜ እኮ አለኝ በጣም እኮ እኔ እዚህ ጋር ጌመር እኮ ብሆን እኮ እያንዳንድን ጥርስህን እኮ አስረግፌ እኮ የአንበሳ ማት መሰብሰብ ይችላለሁ። እንዴ ምን ሆነ ነው? እኛው ባቀና ነው እንጂ እኛ እኮ ያየን የለም እንጂ ያላየነው የለም ወገን። እያንዳንዷን ዳገት እኮ በቃ ምንም ነገር እኮ እኛ ጫፍ ድረስ እኮ እንትን ማለት እችላለሁ። ምኑ ጋር ምን ብታደርግ እኮ የህዝብ ይነቃነቃል ብራ መሆን እንትችላለህን እኮ ጠንቅቄ አውቀዋለሁ። ኖሮኝም የሚገርም ሆቴል ቤትም ገብቼ በልቻለሁ። ቸግሮኝም ደግሞ ጾሜን አድሬያለሁ። ድህነትም ስትል ባለ 5 ኮከብ ድሃ ነበርኩ። ያለው የተመቸውም ስትል አሁን ለራሴ ማላል ስለሌላው እንኳን መትረፍ የምችል ሰው ነኝ። ምንም የጎደለኝ ነገር የለም። ጡረታ እንኳን ብፈልግ ሳልፈልግ የሚከፈልበት ሀገር ነው። በዓለም ምቹ ከሆነበት ሀገር ላይ እግዚአብሔር አመቻችቶ የሰጠኝ ነው። በልጅ ተባርኬ የኖርክ
ኦፊሻሊ እርዳታ አቁሜያለሁ። አመሰግናለሁ። እርዳታ አቁሜያለሁ። ያንን ነገር ብቻ እንትን በሉ፣ ብዙ አትድከሙ። የማደርገው መወስነው ምናምን ስለሆነ ሳይሆን በቃ አያስፈልግም። የኛ ሰው አርገህም ሳታረግም መከራ ነው። ስለዚህ ቢያማ ይሻላል እንትን ይላል። ስለዚህ ተው ተስፍሽ የመጨረሻ አርገኝ። ተው ተስፍሽ የመጨረሻ እንትን እላለሁ ብያለሁ። አንተ አቡ አንተ አታቅተኝም። አንተን የራሴ ከበር አድርገን ሰው ጋር የምትወጣ አይደለም። አንተ ሰው ጋር የምትወጣ አይደለም። አይ ተስፍሽ ግን አንዳንዴ እኔ ማስበው እንደ ቁም ነገር አድርገናት አቡ ማለት ፊንቴክ ምን አይነት ልጅ መሰላችሁ? አቡ ልንገራችሁ፣ የዛሬ 3 ዓመት ነው የምንተዋወቁና በጣም ተጫዋች ነው። በጣም አሪፍ ፕሮግራም፣ የዛን ጊዜ ሙዚቃ እናወዳድር ነበር። ልጆችን እንደዚህ አይደል ምናምን ተጫውተው አሸነፉትን አልበም እናሰራላቸው ነበር በጣም እና የሚገርመው በጣም ጎበዝ ልጅ ነው። ባጃጅ አለችው። ሌሊት 10 ሰዓት ይነሳና ዳቦ ይገዛና ከማከፋፈያ ሄዶ ሱቅ አለችው ለባለቤቱ እዛ ያደርስላታል። 12 ሰዓት ተነስታ እሷ ትከፍታለች። 4 ሰዓት ዳቦ ያልቅ። በየቀኑ 700 ብር ይሰራል ከዳቦ ብቻ። ሱቁ ወዲያው ስለሚያልቅ ምናምን በቃ እዚህ ቁቡን እየጣሉ እዚህ ጋር ባጃጅ እያደረጉ ከ2 ዓመት በኋላ 4 ባጃጅ ነው ምናምን ሆቴል ከፈትኩ ምናምን ኮንግራ ምናምን ብሎ አየር አልያዘብኝም ተለውጦ ምን ቢሆን ጥሩ ነው? አሁን ደግሞ እጄ ሲጥለው ዞሮ ምን ቢጥለው ታጋል ዞሮ እንዳለ ዞሮ ምን ሆነ? እነ ፊንቴክ እንትን ብለውት አዳማ ላይ ለእናቱ ስንት ነገር እሳቸው ጡረታን ተሰጥቷቸው የሆነ ነገር አገልግለው መከላከያ ነው ምናምን ብቻ የወይን ላይ ሄደው አገልግለው ያገኟትን ብር ጨምረው ስንት ብር ነው የተበላው የሰጠው ለፊንቴክ 950 ሺህ ብር ያለ ንብረታቸውን ሸጠው አሁን አማራጭ ካለ መላፈል ወገኖች ይሁን እስኪ እና በጣም ከባድ ነው። በዚህ አጋጣሚ የጀጎል በጎ አድራጎትን በሰፊው እናወራበትና እንትን እንላለን። እሺ ምን ማድረግ እንዳለብን እንወስናለን። እንደነገርኳችሁ የበጎ አድራጎቱን ስራ ምን መደረግ እንዳለበት ተነጋግረን እንወስናለን። በቦርድም ስለሆነ የተቋቋመው ዝም ብሎ ማፍረስም ስለማይሆን ምን መደረግ አለበት የሚለውን እየሄድኩ ያለሁበት ነገር ስላለ እንትን እላለሁ። የጀመርኩላችሁን ነገር እጨርሳለሁ። እሺ ሰላምዬ ወንድሜን እያልሽ እያበረታሽኝ ነው። አብሽሩ። የአንቺን ጉዳይ የጀመርኩላችሁን የሙኒትን ጉዳይ የሃናን ጉዳይ የጀመርኩትን ነገር እጨርስላችኋለሁ። ታማችሁ አሁን ሆስፒታል ያላችሁ ቀጠሮ ያስኩላችሁ ሰዎች የጀመርኩላችሁን እጨርሳለሁ። እሺ እናንተን እጨርሳለሁ። ከዚህ በኋላ አዲስ ኬዝም ምንም አልቀበልም። ምንም አትላኩልኝ። ቪዲዮም ቸገረኝ እንደዚህ አትበሉ። በቃ ደከመኝ።